አባት ከለን ሙስሊሞች ጋር እየተጋቡ ያለ አግባብ አብረው እየተኙ የተወለደ ብዙ ልጅ አለ። ቀላል አይደለም። ውስጡ ስትገቡ ያለው ነገር ቀላል አይደለም። አላሁ ረቡል ዒዛ ደግሞ ወላ ተቅረቡ ዚና ነው ያለው። ይሄ የሚቀለድበት ነገር አይደለም። ከተናገሩ በኋላ እኛን መዘግባለን። የዛችን የሴት መስፈርት የሚያሟላ ወንድ እናወራታለን። እንዲህ አይነት ወንድ አለ ይሆንሻል ተብላ ይሆነኛል ካለች ትመጣለች እኛ ቢሮ። እሱ ይጠራል፣ ዲስከስ ያደርጋሉ። አሁን ለምሳሌ ቢሮችን ሲመጡ ደግሞ ፎቶ ይዘው ይመጣሉ። ፎርም አለን የራሳችን የቢሮ ፎርም፣ ሙሉ ፎቶ ይዘው ይመጣሉ። እዛው ፎርማቸው ጋር ተለጥፎ እዛው ይቀመጣል። ያችን ሴት የሚፈልግ ወንድ ካለ እኛ ፎቶ አንልክም፣ ለዛ ሰው በስልኩ አንልክም። እኛ ቢሮችን ላይ ኦፊስ ላይ መጥቶ ይቺ ትሆንሃለች ወይ ተብሎ ያያል። ከዛም በኋላ አዎ ይቺ ትሁነኝ ይላል። ከዛ ይደወላታል፣ ስልኩ አለ፣ ትመጣለች፣ ዲስከስ ያደርጋሉ። ከዛ ወደ ሀላል ነው የሚካሄደው። እስልምና በሐላል ማጋባት የሚወደድ ነው። ሐራም ውስጥ ወንድሞች እህቶች መገባታቸው ግን በአላህ ዘንድ የተጠላ ነው። ዚና በእኛ ቀላል እንዳልሆነ ታውቃላችሁ። በነን ሙስሊሞች ችግር ላይ ኖረው ይችላል፣ አላቅም እኔ መጽሐፋቸው ላይ ስላለው ነገር። በእስልምና ግን አላህ ስብሓንሁ ወተዓላ ወላ ተቅረቡ ዚና ነው ያለው። ዚናን እንዳትቀርቡ ነው ያለው። እንዳትቀርቡት ከመግደል ጋር ነው አብሮ ያመጣው አላህ ስብሓንሁ ወተዓላ፣ ከግድያ ጋር ከክህደት ጋር ነው አብሮ ያመጣው። ስለዚህ መርሀባ ከአሜሪካ እስከ ቱርክ እስከ ጀርመን አለኝ መስፈርቶች አሉኝ። እዚህ አዲስ አበባም አለኝ። ከየት ነው የምትፈልገው አንተ? ከአዲስ አበባ መስፈርት ንገረኝ። ባለፈውም ነግረኝ ነበር። ቀልዱ እሺ። እነሱ እንግዲህ በሸሪዓ የተቋቋመ ነው። አያችሁ፣ ማጋባት ሸሪዓው ስለሚያዝ ነው። ሱረቱን ኒሳ ላይ ያለ ብያችኋለሁ። ግዴታ ያልተጋቡትን ሰዎች ማጋባት ሁላችንም ኃላፊነት አለብን። እኔ እየቀለድኩ መስሏችኋል ቪዲዮውን ስሰራላ? እየቀለድኩ አይደለም። ስለዚህ ሀሳባቸውን መስጠት ካሉ ገብተው ወንዶች እየታዩ ቢሰጡ ኦፕን። እንደውም እንትና ያመጣቸው ሀሳብ ጥሩ ነው። ሴቶች ከስር ሆነው ያሉ ስልክ ቁጥር ወስደው ደውለው ማናገር ይችላሉ። አሁን ኦፊስም ተቋቁሟል። አያችሁ፣ የሚያጋባም ድርጅት ተቋቁሟል። ስለዚህ ከሱ እንስማ እስኪ ያለውን ነገር ሀቂቃ። እሺ ዘር አድርገህ ንገራቸው። እኛ ስልክ አናቀያይርም። እኛ ጋር ኦፊስ፣ እሷን መስፈርቷን ታስቀምጣለች፣ እሱም መስፈርቱን ያስቀምጣል። ያለውን ነገር የእሱን መስፈርት ስታሟላ ኦፊስ ይጠራሉ። ኦፊሳችን ላይ ዲስከስ ያደርጋሉ፣ ይተያያሉ። ያለውን ነገር ሲስማሙ ኦልሬዲ በቤተሰብ እንዲያልቅ ነው የሚደረገው እንጂ ስልክ አቃይረን ይዘኪድ አንልም። እኛ ጋር የድርጅታችን ሰራተኞች አሉ። እነሱ ባሉበት ያለውን ነገር እንዲተያዩ ይደረጋል። እዛው ቢሮአችን ላይ በቤተሰብ እንዲያልቅ ነው የምናደርገው እንጂ ስልክ አቃይረን እዚህ ጋር ፎሎ አድርጋት ምናምን ብለን አንሄድም። አሁን ለምሳሌ እኛ እዚህ ጋር መስፈርት እንቀበልና እናስቀምጣለን። የዛሬውን መስፈርት ለነገ ነው የምናወጣው። ይህችንም የዚህን መስፈርት ያሟላል ወይ ምናምን ይባላል ማለት ነው። ኦኬ። እሱም እናንተ ጋር ደውሎ ነው የሚነግራችሁ? እሷም እናንተ ጋር ነው ደውላ የምትነግራችሁ? አዎ፣ በውስጥ የሚደውሉልናል። መስፈርታቸውን እንቀበላለን። ከዛ የእሱን መስፈርት ላይቭም ላይ ገብተው ይነግሯቸዋል። መስፈርታቸውን ላይቭም ላይ ገብተው ይነግሯቸዋል። መስፈርታችሁ ሴቷም ወንዱ ሁሉም። ከዛ ስልክ የሚያስቀምጣሉ፣ ደውለን እናስቀማለን። እዛ ቢሮአችን ይመጣሉ። ቢሮ ይመጣሉ። ለምሳሌ አሁን ሳኡዲ የሚኖሩ እህቶች አሉ፣ ዱባይ የሚኖሩ እህቶች አሉ፣ እህቶችም ወንድሞችም፣ ካናዳ የሚኖሩ እህቶችም ወንድሞችም አሉ። እናንተ ደግሞ እዛ ቅርንጫፍ የላችሁም፣ ብራንች የላችሁም። እንዴት ነው እነሱንስ የምታገናኙ? ግሩፕ አለ። በግሩፕ ነው የምናገር። በግሩፕ እኛ ባለንበት ግሩፕ አለን። ያለው ነገር እኛ ባለንበት ዲስከስ ይደረጋል። በፕራይቬት ግሩፕ አለን፣ ዲስከስ ይደረጋል። የሚስማሙ ከሆነ ወደ ሀላሉ ይቀርባል። ካልተስማሙ ደግሞ በዛው ያልቃል። ከት ይደረጋል። ወደ ሁለቱ እንዳያወሩ የፈለጋችሁበት ምክንያት ምንድን ነው? ግሩፕ አለ ማለት ነው። ሁለቱ እንዳያወሩ የፈለግንበት ማለት ዜና ላይ በእኛ ስብብ ዜና ላይ እንዳይወድቁ የሆነ ማለት ከነሱ ያለፈች ፊቷን አለ ዜና ላይ እንዳይወድቁ ስበብ እንዳንሆን ነው። ሁለቱ እንዳያወሩበት የፈለግ ነው። እኛ ሶስተኛ ወገን መግባት የፈለግ ነው በዛ። አዎ፣ ግን አሁን ይኸውልህ በውጭ ዓለም ላይ እናውራ። አሁን የምናወራው እስልምና በአንድ ሰፈር ብቻ የሚከለል ውጭ ዓለም ላይ አለ።
አሁን እኔ ያለሁበት ሀገር ላይ አለ፣ አሜሪካም አለ። ሊጋቡ የሚፈልጉትን ሰዎች ልክ አንተ እንዳልከው ሀሳባቸውን ይገልጻሉ። ከዛ ያናግሯቸዋል። ለዛ ለድርጅቱ የሚከፍሉ ክፍያ አለ። እናንተም ታስከፍላላችሁ አይደል? በነፃ አይደለም እኮ። ኦኬ። እነዚህ ግን የሆነ የሚከፍሉት ነገር አለ። ይኸውልህ የሚከፍሉት ነገር አለ፣ ሴቷም ወንዷም ማለት ነው። ከዛ ምንድን ነው የሚያደርጉት? ቁጥር ይወስዳሉ። ምን አይነት ሴት እንደሚፈልግ ይናገራል። እነሱም ጋር ሊስት አለ፣ የሴቶች ስም ሊስት አለ። ባህሪያቸውን እያንዳንዱ ሰው ደውሎ ይመዘገባል። ኦኬ፣ ይመዘግባሉ። ከዛ እንደዛ አይነት እሷ ያለችውን አይነት ወንድ ሲመጣ ምን ያደርጋሉ? ይደውሉና ያገናኟቸዋል ማለት ነው፣ በስልክ ማለት ነው። በስልክ እንትን ብለው ከዛ ወደ ኒካ ይገባሉ። ምክንያቱም ውጩ ዓለም ላይ ያለው እነሱ ከተስማሙ፣ ለምሳሌ ሞሮኮዊ ከሆኑ ሞሮኮ አገር ላይ ቤተሰቦቻቸው ይገናኙና ኒካ ያስራሉ። ገባህ? ሞሮኮዊ ከሆኑ አሜሪካዊም ከሆኑ እዛው አሜሪካ ተወልደው ያደጉ ከሆኑ ቤተሰቦቻቸው እዛው አሉ። እነሱ ከተነጋገሩ በኋላ ከዛ ኒካ ያስራሉ። ይሄ የተደረገው በጣም የሚገርመው ይሄ የተደረገው በጣም ኢማን ላላቸው ሰዎች ነው። ይሄ የተደረገው በጣም በቃ በአላህ ስብሐነሁ ወተዓላ በሌላ ነገር ውስጥ አንገባም ብለው ማለት ነው። ሶ እነዚህም ውጭ ሀገር ላይ ያሉትን እናንተስ እንዴት ነው የምታደርጉት የሚለውን ለማወቅ እሱም በግሩፕ ከፍተን ግሩፕ አለን፣ የዋትስአፕ ግሩፕ። ስልክ እንዳይቀያየሩ በግሩፕ ነው የምናወራቸው። ግሩፕ ላይ ይከፈታል። የእነሱ ግሩፕ እንከፍትና ከዛም በኋላ ዲስከስ እዛው እኛ ባለንበት ዲስከስ ይደረጋል። ከዛ የሚስማሙ ከሆነ ቀጥታ ወደ ሀላል ይገባል፣ ወደ ቤተሰብ ያወራሉ ማለት ያለፈ የማይስማሙ ከሆነ እዛው ላይ ግሩፕ አድርጋችኋላችሁ ያወራሉ። የሚያወሩትን ግን ያው እናንተ ትሰማላችሁ። ባህሪዋን ስላለው ነገር ዲስከሽን ያደርጋሉ። ምን አሁን እነሱ ስራቸውን ትተው ይሄንን ስራ ብለው ነው የሚሰሩት። በውጭ ዓለም ላይ ፕሮፌሽናል አድርገውት ተዘጋጅቶ እኔ ሞሮኮዊ ጀዛይር አውቃለሁኝ በዚህ መልኩ የተጋቡ ልጅም የወለዱ ኦንላይን ላይ ማለት ነው። በጣም ሲሪየስሊ ትዳር የሚፈልጉ እህቶች ብዙ አሉ። በሲሪየስሊ ወንድሞች አሉ ማግባት የሚፈልጉ ውጭ ሀገርም የሚኖሩ አገር ውስጥም የሚኖሩ ሰው እንደዚህ ሲሪየስ አድርጋችሁ የምትሰሩ ከሆነ ዳስ ቢዩቲፉል ጥሩ ነው። ስለዚህ እህቶችም ወንድሞችም ሰምታችኋል። እንግዲህ ሀላል ሆም ይላል። እኔ ባይዘዌ በጣም ብዙ ሰዎች ከስርም ስለሚሉኝ እኔ ጋር ይጽፉልኛል። እኔ ደግሞ እያንዳንዱ ሰው ቁጭ ብዬ እያወራሁኝ እዚህ አላረግም። እኔ ታውቃላችሁ። ለዛ ነው ዛሬ ኦፕን አድርጌ እዚህ ጋር ያለውን ነገር ዲስከስ አድርገን መሆን ያለበትን ነገር ዑማው ማትኮር ያለው ነገር አለ። ንስፉል ኢማን ነው ትዳር ማለት ግማሽ ኢማን ነው። አንድ ሰው ካላገባ ደግሞ ሻዋት አለ። ያ ደግሞ ወደ በእኛ በእስልምና ዚና ቀላል ነገር አይደለም። በሌላው ቀላል ሊሆን ይችላል አይመስለኝም። ራሱ በሌላውም ቀላል አይመስለኝም። ዚና ማለት ምንድን ነው? ከሌላ ወንድ ጋር ወይ ከሌላ ሴት ጋር በሐራም ግንኙነት በእስልምና ትልቅ ወንጀል ነው። ወላ ተቅረቡ ዚና ነው ያለው አላህ ሱብሓነሁ ወተዓላ። ዚናን እንዳትቀርቡ ነው ያለው። ወደዛ የሚያቃርብን ነገር በሙሉ እንድንርቅ ነው የታዘዘን። አትስሩ እኮ አይደለም እኮ እንዳትቀርቡት። ስለዚህ ይሄ ለሙስሊም ቀላል ነገር አይደለም። ሙስሊም እዚህ ውስጥ ያላችሁ እህቶቼ፣ ወንድሞቼ አሁን ሌሎቹ ስለ ትዳር ምናምን መጋባት አለባቸው ተብሎ ሲወራ በዚህ የሚያሾፉ ነን ሙስሊሞች ሊኖሩ ይችላሉ። እኛ በዚህ አናሾፉ። ታዘናል። እህቶቻችን ያላገቡትን እንዲያገቡ፣ ወንድሞቻችን ያላገቡትን እንዲያገቡ ሁላችንም ሰበብ እንድንሆን ታዘናል። ስለዚህ ይሄንን ሲሪየስ አድርጋችሁ አይታችሁ ዚና ማለት ቀላል ነገር አይደለም። በዚህ ሰዓት በስልክ ዚና እየተሰራ ነው ያለው። በስልክ ቪዲዮ በማየት ዚና ይሰራል። ይሄ ደግሞ ቀልብን የሚያበላሽ ሩህን የሚያበላሽ የሚያንቋሽሽ ነው። እነሱ ከተስማሙ ቤተሰቦቻቸው ናቸው ኒካሁን የሚያደርግላቸው። የትም ሀገር ላይ ያላችሁ እዚህ ነገር ላይ በጣም ሊሰራ ይገባል። እኔ ቢዚ ስለሆንኩ ነው እንጂ አምገና አይ ካን ሃንድል ዲስ በጣም ኢዚ ነው በኢዘን ረብል ዓለሚን። ምክንያቱም ለኸይር ነገር ስትነሱ አላሁ ረቡል ኢዛ ደግሞ ይረዳቸዋል። ወንድሞችን እህቶችን እንዲጋቡ ማድረግ ብዙ ሴቶች የላኩልኛሉ። ትክክለኛ ትዳር ፈልገሽ ዳሪኝ ብለው ሰው ይሄ በጣም ሊታሰብበት የሚገባ ነው። ብዙ ወንዶች አሉ። አገር ውስጥ ብቻ አይደለም፣ ስለ ኢትዮጵያ ብቻ አይደለም እያወራ ያሉት። ካናዳ ውስጥ አሉ፣ አሜሪካ ላይ አሉ፣ አውስትራሊያ አሉ፣ ጀርመን ላይ አሉ። እኔ አሁን እዚህ ጋር ልቁጠር ብል የማውቃቸው እንኳን ቅርብ የሆኑ ሰዎች ያላገቡ አሉ። ትዳር ነው የሚፈልጉት። ግን ምን አይነት ትዳር ነው የሚፈልጉት? ትክክለኛ ሚስት የምትሆኑ። ውጭ ዓለም ላይ ያሉ ስታወሯቸው ምንድን ነው የሚሉት? እዚህ ካመጣኋቸው በኋላ ከሰው ጋር ልክ ሲተዋወቁ እኔ ላይ ትነሳለች ይላሉ። በሲሪየስ ያሉኝ ነው። ከኢትዮጵያ እኮ ብዙ እህቶች አሉ
አግብተው መውጣት የሚፈልጉ ትዳርን የሚፈልጉ ብላችሁ ስትሏቸው ምንድን ነው የሚሉት? ካመጣኋት በኋላ ልክ ውጭ ስትጀምርና ስራ መስራት ምን ስትጀምር እኔ ላይ ትነሳለች። እንደዛ አይነት አይደለም የምፈልገው። ይሄ አላህ ስብሓነሁ ወተዓላ ዘንድ የምጠቀምበት የሆነ ትዳር፣ አግብቼ ወልጄ የምኖርበት የሆነ ትዳር ነው የምፈልገው የምትልን ሴት ብዙ ወንድሞች አሉ ያለ ትዳር አሜሪካ፣ ካናዳ ላይ እየተቀመጡ ለንደን ላይ፣ አውስትራሊያ እየተቀመጡ። እነሱ ደግሞ ወዴት ነው የሚገቡት? ትክክለኛ ትዳርን ካላገኙ ወዴት ነው የሚገቡት? ሲሪየስሊ ነው ዚና ውስጥ ነው የሚገቡት። ዙሪያቸው ላይ ነን ሙስሊሞች አሉ። ኦኬ። ያ ደግሞ ምንን ያመጣል? ልጅን ያመጣል። ያ ደግሞ ምንን ያመጣል? ዘር ውስጥ ይገባል። አላህ ይጠብቅ ስብሓነሁ ወተዓላ። ይሄ ቀላል ነገር አድርጋችሁ ሙስሊም እህቶቼ ወንድሞቼ እንዳታዩት። ሴቶቹም እንደዛው ብዙ ሴቶች አሉ ከአገር ቤት። አሁን ብዙዎቹ እንደውም ውጭ ላይ ያሉትን ወንዶች አያምኗቸውም፣ ይፈሯቸዋል። ከአገር ቤት አግብተውን ማውጣት የሚፈልጉም አሉ። ሳዑዲ ዱባይም አሉ ብዙ እህቶች ማግባት የሚፈልጉ በሲሪየስ ትዳር የሚፈልጉ ማውጣት የሚፈልጉ አሉ። ግን እሳ ምን ይላሉ? ይሄ ወንድ እዚህ ከመጣ በኋላ አሁን የሚሰጠው ለወንድም የሚሰጠውን ስም ታውቃላችሁ። ገንዘብ ነው የሚፈልገው፣ ይሄንን ነው የሚፈልገው፣ ይሄንን ነው የሚፈልገው። ሴቶቹ ደግሞ በዚህ ሰዓት ላይ ውጭ ዓለም ላይ ያሉትን ሴቶች ምነግራችሁ የሚፈልጉት የሚሰግድ ባል፣ ልጆቹን ቁርአን ማጥፋት የሚችል ትንሽም ቢሆን የቀራ ኢማን ያለው አላህን የሚፈራ የመጀመሪያ የሚጠይቋችሁ ይሄንን ነው። ለምንድን እንደሆነ ታውቃላችሁ? ዱርዬዎቹን ያውቋቸዋል፣ እዛ ዙሪያቸው ያያቸዋል። ነን ሙስሊሞችንም ያያሉ፣ ሌሎችንም። ስለዚህ ይሄ ሲሪየስ ማተር ነው፣ በጣም በትክክል ሊሰራበት የሚገባ ኢንሻአላሁ ተዓላ። እንግዲህ ሀላል ሆምን ባለፈውም ተዋውቀዋለሁኝ፣ ግን እኔ እንደዚህ በጣም የሚሰሩ መሆኑን አላውቅም ነበረ። እናጋባለን ሲሉ እንዴት እንደሆነም አልተረዳሁም። አሁን እንዳለው ከሆነ የራሳቸው ድርጅት አላቸው እንግዲህ ያቋቋሙት ፍቃድ ያለው እዛ ላይ ኢንሻአላሁ ተዓላ እንግዲህ ወይ በሳምንት አንድ ቀን እኔ ቤትም ቢሆን እጠራውና አሁን እሱ እንዳለው ከሆነ ግሩፕ ላይ አድርገዋቸው ምናምን ነው። እኔ አሁን እንደዛ ከሆነ አይመቸኝም። እዚህ ጋር ግን ከሆንን ምንድን ነው እሱም የሚስማማው ከሆነ በሚሄዱበት አካሄድ እዚህ ጋር ከሆነ ስሙን ሲናገር እነሱ መመዝገብ ይችላሉ። ከስርም እህቶች ይሰማሉ። እኔ የምፈልገው ይሄንን ነው ብሎ ሲናገር ይሰማሉ። ያለውን ነገር ያ ወንድ ሲገልጽ ሴቶችም ከስር ይሰማሉ። በትክክል ትዳርም ይፈልጓሉ። አገሩን ይገልጻል፣ የት ሀገር እንዳለ ሳኡዲም ይሁን ዱባይም ይሁን ካናዳም ይሁን ለንደንም ይሁን ጀርመንም ይሁን ትክክለኛ ትዳርን የሚፈልግ ሰው ካለ አላህ ስብሓነሁ ወተዓላ ያገናኛቸዋል። ለዛ ደግሞ እኛ ሰበብ መሆናችን የሚወደድ ነው። ቢኢዝን ረብል ዓለሚን። ይሄንን ነው የምለው። አንተ